ቆሻሻ ልምሱነት ደደብ ይመስላል። ቆሻሻ ያስጠላ ነው ማለት ደደብ ቆሻሻ ናት። እንደው እኮ ስማው አሳያልኳ። እሺ ላሳይ። በቃሽ። የትኛው ነው ነገር ለምን ትውስጠኝ ነው ምን ትውስጠኛለህ? አሳይ። ወላሂ አላሰጣም። ግን አትሳደብ። ለአንተ ጥሩ አይደለም። ክብሬን ያወርደዋል። አትሳደብ። ዝም በል። አሳይ። እሺ የት ጋር አንብብ። ማንበብ ነው ያንተ ሁሉ ቁርአን ማንበብ አታውቅም። ቁርአን ነው። እሺ የቱ ጋር ላውጣሽ? ንገረኝ። ያውና አውጣው። እሺ የቱ ጋር ላውጣ? ንገረኝ። አየህ ድንቁርና ድንቁርና እኮ ነው አንተ እመቤቴ። የተጣላይኩም ወላሂ ግን ላውጣልህ። ችግር የለውም። እሺ አውጣ አውጣ። እሺ ላውጣልህ። እሺ ድንገት ስገባ ላይ ይወጣና አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ስገባ ነው የሰማሁ ካልኩ አውጣ። እሺ በቃ እሺ ላውጣልህ። እሺ ይቅርታ። የት ጋር ላውጣልህ? የመጀመሪያው ላውጣልህ? አንዴ በቃ ከመጀመሪያው እንደሙስሊም ደደብክ የለም በቃ ይኸውልሽ አባ ይብቃሽ። እሺ ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብብሽ። አንተ ደስ ካለህ ከተመችህ ከአንድ ጀምሮ እባክህን። ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። እሺ በቃ ይኸው ከአንድ ጀምረሽ በቃ ቢሆን አብራሩ። ግን ረጋ በል እሺ። ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ። አባቴን አትስደብ፣ ጥሩ አይደለም። አንተ ስተው አባትህን ደደብ ነው። እንደው ወላሂ የምትሉትም ይሄ አላህም ደደብ ነው። ስ ምን አባት ኮሜንት ላይ ማንም ሰው እንዳይሰድበው፣ እሺ አትስደብ፣ ተውት። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው እኔ የማወጣው። የራሴን ግምት ብሰጥ ኖሮ ተናገሩ።